ሰላም እንደምናችሁ ጓደኞቼ፣ ሰላምታዬን አቀርባለሁ። እንግዲህ ዛሬ እሁድ ሰንበት በጠዋት ነው። እንግዲህ ቸርች ከሜዲ በፊት አጠር ያረኩኝ 9 በጣም ቀለል ያለ ነው እና እዚህ ሳምንት በተለይ 8 ዲፕረስድ ነበረው ማለት ትንሽ አለ አይደለ፣ በቃ በጣም እየገረመኝ ነበረ። አሁን ግን ዳንኤል አስደናቂ ነገርና እንግዲህ ዳንኤል እንደምታዩት ዛሬ ወደ ማይንድ ሴት ነው ፓስተር ነቢል እንግዲህ ስለ ማይንድ ሴት እንግዲህ ተግባራዊ ክርስትናን በተለይ የማይንድ ሴት ትምህርት የዳንኤልን ህይወት ሙሉ በሙሉ ማለት ስለ ተግባራዊ ክርስትና ኤክስፒሪየንስ ነው እና ዳንኤል በጣም አሳቢ ነው። እዚህ 9 ላይ እንግዲህ 2 ክፍሎችን ነው የያዘው። ማለት በተለይ ስለ ኑዛዜ ዳንኤል በጣም ወደ ጸሎት ነው የመጣው። እንግዲህ ሀሳቡን ሁሉ ይዞ አይደለ እንዴ ወደ እግዚአብሔር በቃ በዚህ በ9 ላይ እንደምናየው ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነውና እኛም በቃ ጸሎት ማለት ዳንኤል እንግዲህ እግዚአብሔር ሁሉ ገልጾለታል። የሚሆን ራእይ ገና ሊፈጸም ያለውን ነገር እኮ ነው አይደለ እንዴ እና መልአክ እየመጣ ነው ሲያናግረው የነበረው እና ምን አይነት ጠንካራ መንፈሳዊ ሰዎች አለን ወይ ብዬ ራሴንም ምን አይነት ሰዎች አሉ ብዬ ግን በዚህ አሜሪካን ሀገር በጣም ምክንያቱም ተግባራዊ ስታዩት አገራቸው ፍትህን አምጥተዋል። የእግዚአብሔር ሐሳብ ሰዎች ፍትህን አምጥተዋል ብዬ አስባለሁ። ትግላቸው ውጤታማ ናቸው ብዬ አምናለሁ። የዛን ያህል ደግሞ ትግልም እንዳለ ትግሉንም ደግሞ የሚታገሉ ክርስቲያኖች እንዳሉ በተለይ የሚገርማቸው ፓርላማ ውስጥ ራሱ አንድ ማይክል ምናምን የሚባል ሪፐብሊካንንም ዲሞክራሲዎችንም የሚሞግት በቃ ምክንያቱም በቃ ህግ የበላይነት እንዲኖር እና ክርስቲያን ነው፣ ባፕቲስት ቸርች ነው በቃ እና ስለሱ ብዙ ነገር እያነበብኩ ነበር ማለት ነው። እና ዳንኤል እዚህ ጋር ምንድነው እኛ በዚህ መጽሐፍ ቅዱስ ህይወት ነው የምንቀረጸው። ገባችሁ? ሐሳብ ወደ ህይወት ነው የሚያመጣንና ክብር ለኢየሱስ ይሁንና ዳንኤል ሐሳቡ ወደ ተግባር ነው የሚያመጣው ነው። እንግዲህ የህይወት ዓላማ ሐሳብ ምንድነው? ስለ ማይንድ ሴት ምልክት የምሰጠው በተለይ ክርስቲያን ቪው መንፈሳዊ አስተሳሰብ ወደ መንፈሳዊ ህይወት እንደሚያመጣን ነው ማለት ነው። ገባችሁ? መንፈሳዊ ህይወት ደግሞ እግዚአብሔርን ሐሳብ እንድንገልጽ ይረዳናል ማለት ነው። ስለዚህ እግዚአብሔር ይባረክና ዳንኤል ምንድነው እዚህ ጋር እንግዲህ 9 ላይ ማቅለብሼ አመድ ላይ ሆኜ ስጾም እጸልይ እለምን ዘንድ ፊቴን ወደ አምላክ አቀናው። አሁን በቃ የሚያስጨንቀው ነገር ሁሉ በቃ እንዴት ነው ቢል ከማጋም ወደ እግዚአብሔር መጣ ማለት ነው። እና በጣም ነው የገረመኝና አጠር እያለኩ ነው ማረግላችሁና ዳንኤል የሚጸልያቸው ጸሎት ስለ ራሱ ስለ መንግስታት በድለናል። ምክንያቱም እንግዲህ በነቢዩ ትንቢት የተነገረው አይደል እንደ የዚህ 70 ሱባኤ ጊዜ አለና ዳንኤል ግን በቃ ወደ ጸሎት ለመረዳት ወደ ጸሎት ገባ እና አሁንም እኛ የምንጸልየው አንዳንድ ጸሎቶች ለምን እንዲሆንን መጠየቅ በቃ ባዶ መሆን አለብን ማለት ነው። ባዶ መሆን አለብን ምክንያቱም እግዚአብሔር የሚመልስ አምላክ ነው። እንዲያውም የሚመልስ ብቻ ሳይሆን ለዳንኤል ጥበብንም ማስተዋልንም ሰጠው እዚህ ጋር ስናይ እና ዳንኤል ደግሞ የዳንኤል ካራክተር ደግሞ ስናይ አይደል ስለ አባቶቹ ስለ ነብያቶቹ አልሰማንም ሕግንም አላደረግንም እያለ በቃ ኑዛዜ ነበረ። እና እኔ ወደኛ ስንመጣ የኑዛዜ ጸሎት መጸለይ አለብን። በእርግጥ ከማውራት ይልቅ እኔ አንዳንዴ በተለይ ቲክቶክ ላይ የተለያየ ውይይቶችን አነሳለው ውስጤ በሚሰማኝ ስሜት። አሁን በዚህ በዳንኤል መንፈስ ደግሞ ስመጣ በጣም ጸሎት በቃ መጸለይ እንዳለብን እና እጅግ ክፉ ነገርን በእኛ ላይ በመምጣቱ በላያችን በእኛ ዘንድ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። እና እኔ እዚህ ጋር በቃ ዳንኤል ህይወት ሳየው በግልጽ ቁጣ ፈሰሰብን እያለ እና አሁን እኛ ግን በቃ ተባርከናል። ክደት ሁላ በጣም የሚያስጠላ ነገር ነው ማለት ነው እኛ ጋር ያለው እና በቃ ይሄ ቁጣ ነው የህዝብ እርስ በርስ በቃ እግዚአብሔር እንዴት እንደሚቆጣ እንዴት እንደሚባርክ እንዴት እንደሚሰራ ነው የተናገረው። በኋላ እዚህ ጋር ምንድነው መልአኩ መጣ አይደል እንዴ እዚህ ጋር ምንድነው ገና ስናገር ስጸልይ በኃጢአቴ በህዝቤ በእስራኤል ኃጢአት ስናዘዝ
በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላክ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህ አለ፣ ዳንኤል ሆይ ጥበብን ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ክብር ለኢየሱስ ይሁን። አንተ እጅግ የተወደድክ ነህ። በልመናህ በመጀመሪያ ላይ ትእዛዝ ወጥቷል። እኔ እነግርህ ዘንድ መጥቻለሁ። አሁንም ነገሩ መርምር፣ ራእዩንም አስተውል። አመፅ ይጨርስ፣ ኃጢአትም ይፈጸም፣ በደልም ያሰሪ፣ የዘላለንም ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሳንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ፣ አስተውል። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲሁ ድረስ 70 ሱባኤ 2 ሱባኤ ይሆናል። እርሱም በጭንቀት ዘመን ከጎዳናው ከቅጥር ጋር ትሰራለ። ከ2 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣው አለቃ አሕዛብ ከተማይቱን መቅደሱን ያጠፋሉ። ፍጻሜው በጎርፍ ይሆናል። እስከ መጨረሻ ድረስ ጦርነት ይሆናል። ጥፋትም ተፈጥሯል። እርሱ ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤ እኩሌታ መስዋዕት ቁርባን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆጠረው ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። እና ምንድነው እንግዲህ በቃ የሚሆነው ነገር የሰዓት ሰሌዳው ለዳንኤል ተገለጠለት። በቃ ይሄ ፈጸማል። የኢየሩሳሌም ተሐድሶ እንዴት እንደሆነ ስለ አንታይ ክራይሲው እንዴት በክርስቶስ ኢየሱስ የጽድቅ ስራ ተሐድሶ የማይቀር ነው። እና አሁንም እኛ ቤተክርስቲያን እውነቴን ነው የምላችሁ እኔ ዝም ብዬ ሳስብ በቃ የማይቀር ሁል ጊዜ መልካም ነገር የሚመጣው በጽድቅ ነው። በቃ በእግዚአብሔር ቃል የተመሰረተ ነገር ነው። አሁን እንደምታዩት እንግዲህ ስለ አንታይ ክራይሱ ፍርድ ደግሞ የማይቀር ነው። እስራኤል እንኳን ባለመታዘዟ የፈሰሰባት ቁጣ እነ ዳንኤልን አሰኝቶ ስደት የዳረገው የኃጢአት ውጤት ነው ማለት ነው። ገባችሁ? እና እኔ አንደኛ በዚህ መጽሐፍ ውስጥ ልናገር የምፈልገው ነገር እንደ ዳንኤል እንድንጸልይ የዳንኤል የጸሎት ፓሽን በጣም እቺ የብሊግራም ልጅ የጻፈችው በጣም የሚገርም ነገር ነው እና ስለዚህ እንድንጸልይ ነው ማለት ነው። እና ስለ ሀገራችን ማለት በጣም ስለዚህ ስለ 70 ሱባኤ በጣም ብዙ የሚናገሩ አሉ። ግን ስለ ምድራችን እንቆቅልሽ የሚናገሩ በትክክል ማወቅ አለብን ብዬ አስባለሁ። ከነገና ደግሞ በጣም የምናምናቸው አገልጋዮች የምንጠብቅ ከነሱ ብዙ የምንጠብቅ ነገር አለ። በተለይ እኔ ስለ ማይንድ ሴት ተግባራዊ ክርስትና በጣም መለማመድ አለብን። ቤተክርስቲያን ይህን እንደ በረከት መቀበል አለባት ብዬ በግሌም ኤክስፒሪየንስ እያረኩም በግሩፕም እንዲያውም ትናንትና ፓስተር ነቢል ደውለህ ያልከኝ ማለት እንዲያውም በዚህ ላይ ያሰብኩት ነበረ። ዳንኤል ገባችሁ? በቃ ስለ ማይንድ ሴት ነው ገባችሁ? ስለ ህይወት ተግባራዊ ክርስትና ነው ገባችሁ? በተለይ ወደፊት ይህን ስንጨርስ ማይንድ ሴት ክርስቲያን ቪው መንፈሳዊ አስተሳሰብ የሚለውን ለመተርጎም እሞክራለሁ። ምክንያቱም የኔ አጀማመርም ክርስቲያን ቪው ነው ገባችሁ? ይሄ በቃ ሁላችንም ሁል ጊዜ ማድረግ ያለብንና ማወቅ ያለብን መንገድ ነው። ግን ይሄ መንገድ ነው ስንል ወደፊት ስለ መንገድን በተለይ ከዶክተር ምህረት ያገኘሁት መልእክቶችን የጻፍኳቸዋሉ። እሱ በእንደዚህ በመናገርም በጽሁፍም ላቀርበው እችላለሁ ማለት ነው። ይሄ ግን አንዳንዴ እግዚአብሔር ገባችሁ ወቅታዊ ነገር ካለው ሁኔታ ጋር መንፈሳችን ግፊት እኔ ውስጣዊ ግፊት ከእግዚአብሔር ነው ብዬ ስለማምን አንዳንዴ ግፊቶችን እቀበላለሁ ማለት ነው። ማለት ከገባኝ
ከገባኝ አሁን ለምሳሌ በጣም ግፊት አለ በውስጤ እንድጸልይ ግፊት አለ። ኢትዮጵያ ምን አይነት ቅርጽ ነው መያዝ ያለባት? ገባችሁ? ፍትህን መስበክ አለብን ክርስቲያኖች። እውነተኛ መሆን አለብን። ጥላቻ ሳይሆን ገባችሁ? የጥላቻ ሳይሆን በፍቅር ጥበብ ማንም ጥበብ ደግሞ ቢለምን ቢጎላ ይለምናል። አሁን ዳንኤል ምንድን ነው የተሰጠው? ጥበብ፣ ችግሮችን ለመፍታት ጥበብ ይሰጠናል ብዬ አምናለሁ። አንዳንዴ የምናደርጋቸው ነገሮች አሉ። ለምሳሌ በቲክቶክ በተለያዩ ሁኔታ ላይ ምክንያቱም ጊዜ ስላለን ይሄ ቀላል ስለሆነ የምንናገረው በእርግጥ የምናስበው ነገር ነው። እኔ በተለይ የማስበውን ነገር ነው ማለት ነው። አንድ ሰውዬ አሁን ለምሳሌ እንትኔን አየና እኔ በቃ ይሄ መንግስት እየታቸው ነበርና አሁን ለምሳሌ እኔ ዶክተር አብይ ስለ እስራኤልን በመደገፉ ደግፍ ያለው ለምን ሀሳቤ ስለሆነ ማለት ነው። ለምሳሌ እኛ ምንድነው የምንደግፈው ሀሳቡን እንጂ ፐርሰናል አይደለም ማለት ነው። አሁን ለምሳሌ ተቃዋሚዎችንም መተቸት አለብኝ። ሀገሪቷ ችግር ምንድነው? በመንግስት ውስጥ ብቻ ሳይሆን በህዝብ ውስጥም ያለውን ችግር እንናገራለን ማለት ነው። እና ከዚህ በፊት ብዙ ተናግሬ ያለው ህዝቡ ላይ ተቃዋሚዎች ላይ ያለውን ነገር እና ይሄ መንግስትም አይደል እንዴ ያለውን ችግር መናገር አለብን ብዬ አስባለሁ። እንደ ክርስቲያን ለምሳሌ እኔ እንደ ተቃዋሚ ፓርቲ ይኖርና የምደግፈው ወደ ስልጣን ላይ የሚመጣ ሀሳብ ያለው ቅንነት ያለው ፍትህ ያለው ከእንደገና ደግሞ እግዚአብሔርን የሚያስቀድም ልክ እንደነ ዳንኤል ማለት ነው የሚያስቀድም የምንጸልይለት እንዲኖር ፈልጋለሁ። በቃ ተተኪ አንደኛ እግዚአብሔር ፈራ ያለው ፓርቲ፣ ሁለተኛ ደግሞ ለፍትህ ለሰው ልጆች የሚታገል ነፃነትን ገባችሁ? ይሄ አመጽ አይደለም። እውነትን መናገር አመጽ አይደለም፣ ጽድቅ ነው። እግዚአብሔር ያራራዋል። ገባችሁ? ኃጢአትን ስንኮንነው እግዚአብሔርን ምህረት ያቀርባልና ወደፊት ማየት ኢትዮጵያ ናት ሰላም የምትሰጠን፣ ምን አይነት ኢትዮጵያ ናት ህዝብን ሰላም የምትሰጥ ብንል እኛ እንደ መጽሐፍ ቅዱስ መተርጎም መቻል አለብን። ፍትህ ያለባት፣ እውነት ያለባት፣ እግዚአብሔር ፈራ ያለባት። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ማለት ነው። ስለዚህ ይሄ ልምምድ ሳይሆን እውነት በቃ አይደለ እንዴ ማይንድ ሴት ይሄ ነው ማለት አውቀባችሁ። በቃ በውስጤ የማስበው ምን አይነት ኢትዮጵያ ነው የምስለው? ፍትህ ያለባት፣ ህግ የበላይነት አይደለ እንዴ ለህግ የሚገዛ መንግስት እንዲኖር ነው ማለት ነው። ይሄ መንግስት ፍትሃዊ አይደለም በቃ እንዳልሆነ አይተናል። በቃ የሚሰራ ያለው ማድረግ እየቻለ ማለት ነው። ስለዚህ አሁንም እየጸለይን እየመከርን ሀገር ወደፊት መልካም ሀሳብ እንዲቆጣጠራትና መልካም ሀሳብ እንዲገዛት ብርቱ ምኞቴ ነው። ስለዚህ ዳንኤል 9 ወደ ጸሎትና ወደ ኑዛዜ በቃ ጸሎት እግዚአብሔር ፊት ኑዛዜ ይዘን ነው የምንቀርበው። በድለናል፣ አባቶቻችን ነህምያም እኔና የአባቴ ቤት በድለናል እና በተለይ የአቢጊያል ሚኒስትሪ ጸሎትን አስተባባሪ ስለሆንኩኝ ቤተክርስቲያን በግል ሁላችንም ወደ ኑዛዜ ብንመጣ አንደኛ ፍሬያማ እንሆናለን። ከእንደገና ደግሞ በቃ መናገር፣ እውነትን መናገር፣ የእግዚአብሔር ቃል የሆነውን ነገር በመናገር ደግሞ የእግዚአብሔርን ምሕረት እናመጣለን ብዬ አምናለሁ። ስለዚህ ሰላም ለምድራችን፣ ሰላም ለኢየሩሳሌም ይሁን። ተባረኩ። ደግሞ ነገ 10 ይዤ እቀርባለሁ። ተባረኩ።